ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው እንግዲህ ውድ ቤተሰቦቻችን ዛሬ አዲስ ነገር አለ እኛ የምንፈልገው ከዚህ ቀደም ራስሽን ጠብቂ ክብርሽን ጠብቂ የራስሽን ህይወት አስቀድሚ ይህ ትክክለኛ መንገድ አይደለም ስንላት የነበረችው ሄርሜላ አንድ ትክክለኛ ውሳኔ ወሰናለች ይህም ምንድነው እስካሁን ስደክም የነበረው የኔ ባልሆነ ነገር ነው እስካሁን ስጥር ስለፋ የነበረው በኔ ባልሆነ ነገር ነው ወደኔም ቢመጣ እስካሁን ምንም አይነት እውነተኛ ደስታ እውነተኛ ፈገግታ እንዳላገኝ አድርጎኛል እስካሁን ስጥርም የነበረው የኔ ደስታ የኔ ባልሆነ ነገር ነው ብላ ሄርሜላ መታለች ይህም ደግሞ ለአንድና ለመጨረሻ ጊዜ ከአብርሽ ህይወት ለመውጣት ወሰናለች እንግዲህ ውድ ቤተሰቦቻችን ይህ ለሄርሜላ ትልቅ ውሳኔ ነው ለሄርሜላ ትክክለኛ ውሳኔ ነው እጅግ በጣም አስፈላጊና ወሳኝ ውሳኔ ነው ብዬ አስባለሁ እንግዲህ ቪዲዮ ላላያችሁ ሰዎች ቪዲዮ ላሳያችሁ ዛሬ ባንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት ገባህ አይደለ አንተ የልጅ አባት ነህ ሉሊ አንተን ይጠብቅሃል እኔ አንተን ብቻ ደስታ ያስቀደምኩኝ ብዙ ነገሮችን ምናልባት ወደ ኋላ አድርጌ ሊሆን ይችላል እንግዲህ ሄርሜላ ምንድን ያለችው ለህይወቴ እጅግ በጣም ወሳኝ ለህይወቴ ጠቃሚ ነገር ነው ይዤ የመጣሁት ከእንግዲህ በኋላ ህይወቴ ላይ አብርሽ የሚባል አይገባም ከዚህ በኋላ በዚህ በፍቅር ግንኙነት ውስጥ አሊያም ደግሞ ከአብርሽ ጋር በነበረን ቆይታ ስለፋ የነበርኩት እኔ ነኝ ከሱ ምንም አይነት ነገር አላየውም አብርሽ በፍጹም እኔን አይወደኝም ወይ አያፍቅረኝም በሚል መልኩ ለአንዴና ለመጨረሻ ጊዜ ከአብርሽ ህይወት ለመውጣት ወስናለች ይህንንም ስትወስን በመጀመሪያ ሄርሜላ ሩታን ጠርታ ለሩታ ያላትን ሀሳብ አጋርታታለች በዚህም ንግግሯ ላይ ደግሞ ምንድን ያለችው እጅግ በጣም ደስተኛ ለመሆን ሞክሬ ነበረ አብርሽን ወደ እኔ ለማምጣት በጣም ጥሬ ነበር ነገር ግን በአንድ እጅ በፍጹም አይጨበጨብም በአንድ እጅ ጭብጨባውም አይደምቅም እስካሁንም ደምቆም አላየውም በአንድ እጅ እያጨበጨብኩ ነበረ ክብሬን ማንነቴን ደስታዬን እያንዳንዱ ህይወቴን በጠቅላላ ለአብርሽ አሳልፌ ሰጥቻለሁ ነገር ግን በዛ ሁኔታ እኔ ተጎዳው እንጂ የተጠቀምኩት ነገር የለም በፍጹም እንደውም የኔ ስም ከመጥፋቱ በየሚዲያው በተለያዩ ነገሮች የኔ ስም ከመጥፋቱ ውጪ እኔ የተጠቀምኩትም ያገኘሁትም ነገር የለም ስለዚህ ለአንድና ለመጨረሻ ከህይወታችሁ ልወጣ መጥቻለሁ ስትል ሄርሜላ ተናግራለች በዚህም ነገር ላይ ሄርሚዬ እኛም ስንናገርና ስንል የነበረው ይሄን ነው ክብርሽን አተሻል ማንነትሽን አተሻል መደረግ የሌለበትን ነገር በጠቅላላ ስታደርጊ ነበረ ይህ ደግሞ ለአንቺ ለቀጣይ ህይወትሽ ራሱ መልካም አይደለም አብርሽን ከሩታ አሸነፈሽ እንኳን ብትወስጂው በፍጹም ከአብርሽ ጋር ደስተኛ ልትሆኚ አትችይም ምክንያቱም አብርሽ ከአንቺ በፊት የነበረው ህይወት ነበረ ከዚች ልጅ ጋር ደግሞ በጣም ብዙ ደስታ ሀዘን የተለያዩ ነገሮችን አብሮ አሳልፏል ስለዚህ በፍጹም አብርሽም ሩታን ትቶ ላይተው ነገር ሄድ መጣ ያለ ያንቺንም ልብ ከመሰባበር ውጪ አንቺን ደስተኛ ሊያደርግ አይችልም አንቺም በየቀኑ ሩታ ጋር ልጁ ላይ በሄደ ቁጥር ከሰቀቀን አትወጪም ደስተኛ ህይወት አትኖሪም እኔ እንደውም ምን ብዬ ነግሬሽ ነበር የዳክዬ እንቅልፍ ነው የምትተኘው በፍጹም ሸዋ ያለ እንቅልፍ ደስተኛ የሆነ እንቅልፍ አትተኝም ምክንያቱም ውጪ ላይ የሆነ ያልተቆለፈ ያልተቆለፈ ግቢ ውስጥ የሆነ ውድ ዕቃ እንደማስቀመጥ ነው ምክንያቱም ማን መጥቶ አነሳው አላነሳው የሚለው ነገር ስለማናቅ ሁሌም በሰቀቀን ነው የምንኖረው ስለዚህ አሁን አንቺም ልብሽ ውስጥ አብርሽን ቆልፈሽ አላስቀመጥሽውም አብርሽ ይወድሻል እንጂ አሁን እኔ አብርሽን በተከታተልኩት መሰረት አብርሽን ባየሁት መሰረት ሄርሚ አንቺ በደንብ አይተሽዋል ምናልባት ሩታን ብላሻለች ይሄንን በአንድ ያልወሰንሽም መቼም በተለያየ ከቀን ወደ ቀን አብርሽ በሚያሳይሽ ነገር ነው ይሄንን ነገር የወሰንሽው ብላሻለች እኔም ይሄን እልሻለሁ አብርሽ በየቀኑ የሚያሳይሽ የራሱ የሆነ ማንነት አለው እኛም ደግሞ በቪዲዮ ላይ ስንገነዘበው አብርሽ በጣም ይወድሻል አንቺ ጋር ሲሆን ደስተኛ ይሆናል ነገር ግን በፍጹም አያፈቅርሽም ማፍቀርና መውደድ ደግሞ ይለያያል እዚህ ጋር ሄርሚዬ ግልጽ ላይ ማድረግ ያክል አንቺም መጽናናቱን ልታገኚ ወይም ደግሞ እርሱን ለመርሳት ወስነሽ እስከመጣሽ ድረስ በማፍቀርና በመውደድ መካከል ያለውን ልዩነት እንገርሽ አብርሽ በፍጹም አይጠላሽም በፍጹም እንድትርቂው አይፈልግም ነገር ግን ይሄ ልክ ሩታ በሚያፈቅርበት ልክ አያፈቅርሽም ለምሳሌ እንገርሽ በመውደድና በማፍቀር መካከል ያለውን ልዩነት እንገርሽ ማፍቀር መውደድ ማለት አንድ ጽጌረዳ አበባ አለች አይደለ አንድ ጽጌረዳ አበባ ብትኖረን እኛ ለምንወደው ሰው ብለን ከግቢያችን ያችን ጽጌረዳ አበባ ለምናፈቅረው ሰው ብለን የምንወደውን ነገር መስዋዕት እናደርጋለን ስለዚህ አሁን ለማፈቅራት ልጅ ብዬ ያችን ጽጌረዳ አበባ ስቆርጣት ጠልቻት አይደለም አይደለ መቼም ጽጌረዳ አበባን የማይወድ እዚህ ምድር ላይ አለ ብዬ አላስብም ስለዚህ ያችን ጽጌረዳ አበባ ከግቢ ውስጥ በጣም ወዳታለሁ ነገር ግን ለማፈቅረው ሰው ብዬ የምወደውን መስዋዕት አደርጋለሁ አየሽ አንቺም ላይ ይሄ ነው የገጠመው ወይም ደግሞ በፍቅርና በማፍቀር መካከል ያለው ይሄ ነው ጽጌረዳን እንወዳታለን ነገር ግን ስንቀጥፋት ህይወቷ እንደሚያበቃ ስንቀጥፋት ዳግመኛ ላናገኛት እንደምንችል ስንቀጥፋት
እዛ ጋር እስትንፋሷ እንደሚያበቃ እያወቅን ያችንን ቡጥ አበባ ጽጌረዳ አበባ እንቆርጣታለን። ስለዚህ ቆርጠን ግን ለማን ነው የምንሰጠው? ለምናፈቅረው ሰው። አየሽ አይደለ? መውደድ እንደሚጠፋ እንደሚጠወልግ ተመልሶ ህይወት እንደማይኖረው እያወቅን ያን ነገር እናጠፋለን፣ እንቆርጣለን፣ አበቃልህ እንለዋለን። ማፍቀር ማለት ግን ያችን ጽጌረዳ ቆርጦ ለማንም የማይሰጥ ልብ ውስጥ አስቀምጦ የበለጠ ያችን ጽጌረዳ አበባ እንድትወልድ እንድታፈራ በየጊዜው እየኮተኮተ እንድታምር እንድታብብ ነው የሚያደርጋት። ሁሌም አይናኗን እያየ ከሳች፣ ተወለገች፣ ወፈረች፣ ወለደች፣ ተባዛች ምናምን እያለ መጠበቅ ነው። ማፍቀር ማለት ለምንወደው ነገር መስዋዕት ማድረግ አይደለም። አሁን ግልጽ ለማድረግ ያክል በማፍቀርና በመውደድ መካከል ያለው ልዩነት ግልጽ ለማድረግ ያክል ነው። እሺ። ስለዚህ ያችን ጽጌረዳ አበባ ምንም ያክል ብንወዳት፣ ምንም ያክል ለሷ ቦታ ቢኖርን እንደምትደርቅና እንደምትጠወልግ እያወቅን ያችን ጽጌረዳ አበባ ቆርጠን ለምናፈቅረው ሰው አሳልፈን እንሰጣታለን። ይህ እውነተኛ ታሪክ ነው። ይህ ትክክለኛ የህይወት ውጣ ውረድ ወይም የህይወት ዘይቤ ነው። ህይወት እንዲህ ነች። በቃ አንዳንድ ጊዜ እኛ ማንም ሰው የተዋደደ ሰው አብሮ እስከ መጨረሻ ይቀጥላል ማለት አይደለም። ወይም ደግሞ አንድ ሰው ስለወደደ ብቻ ያን ሰው ያገኘዋል ማለት አይደለም። አሁን ሄርሚ ጋር ትልቁ ስህተት የነበረው አብርሽን ወደዋለች፣ አብርሽን አፍቅሯለች። ከዚህ ቀደም ደግሞ ሄርሚ ብዙ ሰው አንቺን ጠይቆሻል። አንቺ ጠይቀሽ ላታውቂ ትችላለሽ፣ አሊያም ደግሞ እምቢ ብለሽ ላታውቂ ትችላለሽ። ነገር ግን አሁን እዚህ ጋር አብርሽ ሄድ መጣ እያለ በኮራብሽ ቁጥር አብርሽ ማን ስለሆነ ነው የሚል እልህ ውስጥ ተጋብተሻል። ስለዚህ አብርሽን አሸንፈሽ በፍቅረሽ ማርከሽ የኔ አድርገዋለሁ ብለሽ አሰበሽ ነበር። ነገር ግን ያ ሁሉ ነገር ሳይሳካ ቀረና እልም ያለ ትልቅ የሆነ እልህ ውስጥ ገባሽ። አብርሽን ለማግኘት ብዙ ርቀት ተጓዝሽ። ከሩታ ጋር አላስፈላጊ የሆነ ሰጣ ገባ ውስጥ ገባሽ። አንቺም ደግሞ የሰው አፍ ውስጥ ገባሽ። ይህ አሁን ላይ ዛሬ ለመጣሽበት ውሳኔ እጅግ በጣም ዋናና ትክክለኛ ነው ብዬ ነው የምነግርሽ ሄርሚ። በምንም ተአምር ወደኋላ እንዳትይ። አሁን ለአንቺ እንደ ወንድም እንደ አንድ ተመልካች ለአንቺ ምን መናገር ትፈልጋለህ ተብዬ ብንጠየቅ ውሳኔሽ በህይወትሽ ከወሰንሻቸው ውሳኔዎች ትልቅ ውሳኔ እንደሆነ ግልጽ ተናገርሻል። መውደድ ማለት አሊያም ማፍቀር ማለት ያፈቀሩትን ሰው ከልብ ውስጥ ማስወጣት እኔና እዚህ ጋር መሰሎቻችን ሰዎች ቁጭ ብለን እንደምናወራው አይደለም። እጅግ በጣም ፔንፉል ነው፣ ህመም አለው፣ ስቃይ አለው። እንዲህ በአንድ ቀን ምንጭቅ ብሎ የሰው ልጅ ይወጣል ከልብ ውስጥ ማለት አይደለም። ነገር ግን ስሩ ፕሮሰስ፣ በቃ በስሩ ፕሮሰስ የማይቻል ነገር የለም። ስለዚህ አሁን የጀመርሽው ምዕራፍ፣ አሁን ያሰብሽው ሀሳብ፣ አሁን የወጠንሽው ውጥን በጣም ትክክለኛ መንገድ ነው። ነገ ላይ አንቺ ከዚህ የበለጠ ደስተኛ የምትሆኝበት ምዕራፍ አለ። እግዚአብሔር ሳይደግስ አያጣላም። አሁን አንቺን ስንከራከርሽ የነበረው በሰው ህይወት ገብተሽ ነው። ሩታ ከአብርሽ ጋር ይዋደዳሉ። አብርሽም ሩታን ይወዳታል፣ ያፈቅራታል። አንቺ ጋር ቢመጣ ወዶሽ ነው የሚመጣው፣ ግን ልቡ ሩታ ጋር ነው ያለው። አንቺንም እኮ ነው እየጠቀምን ያለው ነው። አንቺም በጣም ደስተኛ ልትሆኝ አትችይም። ምክንያቱም ይሄ ሰው ያልዘጋው ያልጨረሰው ምዕራፍ ስላለው ነው። ለአንቺም እስካሁን ልቡን ሿ አድርጎ ሰጥተው ከአንቺ ጋር ያልሆነው ከሩታ ጋር ያልጨረሰው የፍቅር የማፍቀር ምዕራፍ አለ። ስለዚህ ሄርሚ ዛሬ በህይወትሽ እንደተናገርሽው ትክክለኛ ትልቁን ውሳኔ ወስነሻል። አሁን ለአንቺ የሚጠቅመው ነገር አብርሽ በግል አግኝቼ አውራሻለሁ ብሎሻል። የፈለገ ቢያወራሽም ወደኋላ መመለስ የለብሽም። አብርሽ ከሩታ ጋር ሆነም አልሆነም፣ ከሩታ ጋር ተመለሰም አልተመለሰም፣ አንቺ በውሳኔሽ መጽናት አለብሽ። በቃ አብርሽ ወደ አንቺ መጥቶ አይጠቅምሽም። ግልጹን ለመነጋገር ያክል ከሩታ ጋር ያልዘጋው ሊዘጋ የማይችል ትልቅ ምዕራፍ አላቸው። ወይ ጠልቶ አይጠላትም፣ ወይ ደግሞ ርቆ አይርቃትም። ትናንትና ዴቭ ተናግሯል እኮ ሁለታችሁን በደንብ ልመለከት ሞክሬ ነበረ። ተራርቃችሁ የምትራራቁ አይነት ልጆች አይደላችሁ ሲላቸው ነበረ። ይህ ደግሞ ዴቭ ብቻ ያስተዋለው ጉዳይ አይደለም። እኛም ከዚህ ቀደም ደጋግመን እየመጣ የምንናገረው አብርሽና ሩታ ውስጣቸው ያለው እልህ አልሸነፍ ባይነት ነው እንጂ ሁለቱም ይፋቀራሉ። አሁን አብርሽ እየተጠቀመብሽ ወይም አብርሽ እየተጠቀመ ያለው ሩታ ጋር ሲከፋው የሆነ ማረፊያ ያገኛ ያለ ይሰማዋል። አንቺ ጋር ሲመጣ ከሩታ ጋር የነበረውን እያንዳንዱ ስሜት በአንቺ ይረሳል። ስለዚህ አንቺ እስከ መቼ ይህንን እንደዚህ አይነት ሰውነች ትቀጥያለሽ? ተናግራለች እኮ እድሜ የሚባል ነገር አለ። ነገ ላይ የራስሽ የሆነ ትልቅ ቤተሰብ መመስረት አለብሽ። ደስተኛ የሆነ ህይወት መገንባት አለብሽ። አንቺ ዛሬ ላይ እንደሚታየው አይነት አይደለም እድሜ፣ በተለይ የሴት ልጅ እድሜ። ዛሬ ላይ ልብሽን እርፍ አድርገሽ ከብዙ ሰው አፍ ወጥተሽ የራስሽን ህይወት መምራት የማትችይ ከሆነ አንቺ አሁንም በዚህ ጭቅጭቅ ውስጥና ከዛሬ ነገ የሆነ ነገር ተፈጠረ በሚል እያንዳንዱ ሰመመን ውስጥ ከሆንሽ ህይወትሽን ደስተኛ መሆን አትችይም። እቺ ጣፋጭ እድሜሽን እቺ አሁን ያለሽበት ጣፋጭ እድሜ ነች።
እቺ ጣፋጭ እድሜሽ በጭቅጭቅና በንትርክ ሳታጣጥሚያት ታልቅብሻለች። ስለዚህ ሄርሚ ዛሬ ላይ በህይወትሽ ትልቁን ውሳኔ ወስነሻል። ደስታሽን ለማግኘት አንድ እርምጃ ተራምደሻል። ብዙ ሰዎች አንቺ ላይ ሲያንዣብቡና አንቺን ስንወቅስ እኔ አንደኛው ነው የነበረው ስንወቅስ የነበረን ሰዎች ከኛ አፉ ራስ መውጣትሽ የራስሽን አዲስ ህይወት ለመመስረት መወሰንሽ እጅግ በጣም የሚያስደንቅ ነው። ነገር ግን አሁንም ሩታ እንደተጠራጠረችሽ ሁሉ ነገ ላይ ተመልሰሽ አትመጪም ወይ? ነገ ላይ መጥተሽ ከዚህ ቀደምም ደጋግመሽ ከህይወታችሁ ወጥቻለሁ ብለሽ ነበረ፣ ነገ ላይ አትመለሽም ወይ የሚለው የእኛም ጥያቄ ነው። ምክንያቱም አሁን የወሰንሽው ውሳኔ ትክክለኛ ውሳኔ ነው። በዚህ መቀጠል አለብሽ ብዬ አስባለሁ። አሁን ሄርሚ አንቺ ራስሽ እዚህ ጋር ተናግረሻል። እስቲ ምን አለች? ብቻ ነው ያላቅም ብዙ ነገሮች በቃ እያስጨነቀኝ እያስደበረኝ ነው ያለው። አብርሃም እንኳን የኔ ነው ብዬ እንኳን እያሰብኩት እንኳን ነገሮች እየተሳኩ አይደለምና አብርሃም የኔ ነው ብዬ እያሰብኩ እንኳን የኔ ሆኖ ሳለ እንኳን የሆነ ያልሞላ ነገር አለ፣ የሆነ የጎደለ ነገር አለ፣ ደስተኛ ልሆን አልቻልኩም እና ልቤም ሊያርፍ አልቻለም እያለች ነው አይደለ? ይሄ ዛሬ ላይ ምናልባት በዚህ ልክ ያጨቃጨቀን ያከራከረን ነገር ወይም ደግሞ አብርሽን በዚህ ልክ እንድንወቅሰው ሄርሚ አንቺን እንድንወቅስሽ ያደርገን በህይወታችን ትልቁ መማሪያ ነው ብዬ አስባለሁ። ዛሬ ያንቺ ታሪክ ዛሬ ይህንን ቪዲዮ የሚመለከቱ ሰዎች እጅግ በጣም ብዙ ነገር ይማሩበታል ብዬ አስባለሁ። በህይወታችን ውስጥ የኛ ባልሆነ ነገር ውስጥ መድከማችን አሁን በፍቅር ህይወት ውስጥ ብቻ አይደለም። ይሄ ሄርሚ አሁን ያነሳሽው ነገር በጣም ጠቃሚና ኢምፖርታንት ነገር ነው። አሁን እኛ በፍቅር ህይወት ብቻ ሳይሆን በኖርማል ላይፋችን ራሱ የኛ ባልሆነ ነገር ላይ ስንደክም እንመለከታለን። ብዙ እድሜያችንን እናባክናለን። የኛ ባልሆነ ለኛ ባልተፈጠረ ነገር ላይ ብዙ ጊዜያችንን እዛ ነገር ላይ ጊዜያችንን እናባክናለን። ግን ያ ነገር ወይ አይሳካ ወይ እኛን ደግሞ ተሳክቶ ደስተኛ ላያደርገንም ይችላል። ስለዚህ ብዙ ጊዜያችንን የምናባክነው ወይ እድሜያችንን የምንጨርሰው ለኛ ባልተፈጠረና ለኛ ባልሆነ ነገር ነው። ስለዚህ አሁን አንቺም ተናግረሻል። የኔ ባልሆነ ነገር ላይ ስደክምና ስጥር ስለፋ ነበረ ብለሻል። ስለዚህ አሁን ይሄ ይበል የሚያስብል ትልቅ ውሳኔ ትልቅ የህይወት ምዕራፍ ነው ብዬ አስባለሁ። ሩታም ደግሞ ዛሬ ላይ ያገኘሽው እድል አብርሽ ጓገጭ ቢል ያዙ ሊቀቁኝ ብል አሁን ላይ ሮጦ ቢሄድ ሮጦ ቢመለስ ምናምን አትፍረጅበት። ምክንያቱም መሸሸጊያ ነች ብሎ የሚያስባት አንደኛዋ ሄርሜላ ናት። ከአንቺ ጋር የከፋው ሲመስለው፣ ከአንቺ ጋር የተደባበረ ሲመስለው፣ አንቺ ጋር ፍቅርሽ የቀነሰ ሲመስለው በእያንዳንዱ እንቅስቃሴ ውስጥ ከአንቺ ጋር በነበረው እያንዳንዱ የህይወት መስመር የሆነ የህይወት መስመራችሁ ዘንበል ባለ ቁጥር ወደ ሄርሜላ ሮጦ የሄርሜላ እቅፍ ውስጥ እየሆነ ነገሮችን ይረሳ ነበር። ልክ ሩታን ሄርሜላ እንደ ድራግ ነበር ሲጠቀምባት የነበረው። ስለዚህ ዛሬ ላይ ሄርሜላ ድንገት ተነስታ ከህይወት ወጥቻለሁ ስትለው ድንጋጤና እንደዚህ አይነት ስሜቶች ይኖሩበታል። ነገር ግን አሁንም አብርሽ ለምን ብሎ እንኳን በዚህ ልክ አሁን የሆነ ለአንቺ ስሜት ቢኖረው አንቺም ተረድተሽዋል ብዬ አስባለሁ። በዚህ ልክ ቀለል አድርጎ አንቺ ከፈለግሽ ውጭ አይልም ነበር። ምክንያቱም አንቺ አብርሽን አሁን እንኳን ይህን ውሳኔ ወስነሽ በአንድ ከህይወት ውጣ እያልሽው አይደለም። አንተ ለእኔ የሆነ ስሜት አላሳየኸኝም እንጂ አብርሽ ግን በቃ ከህይወቴ እንድትወጣ ከህይወት ለወጣ አስቤያለሁ ስትይው አንቺን የሚያስደስትሽ ሆኖ ከተገኘ ይሁን ያለው። ምክንያቱም ፍቅር እንደዚህ አይደለም፣ ማፍቀር እንደዚህ አይደለም። ሁላችንም በማፍቀር ሂደት ውስጥ ነው ያለነው። አሁንም ፍቅር ውስጥ ነው ያለነው አይደለ? ፍቅርን ማፍቀርን እና እንዴት ነው መውደድን እንገነዘበዋለን፣ እንረዳዋለን ህመሙን። አንድ ሰው ድንገት መጥቶ ወይም ፍቅረኛውን ድንገት መታ ከህይወት ወጥቻለሁ ብትለኝ አብርሽ የሆነውን ያክል አይደለም ሆነው አውቀዋለሁ። ብዙ ጊዜ አይታችሁ ከሆነ ብዙ ሰዎችን ታዩና ይሄ ፌክ ነው ትላላችሁ አይደለ? ወይም ለምሳሌ ፊልም ምናምን ስታየው ራሱ እናንተ አሁን ተመልካቾቻችን ፊልም ስታዩ እንዲህ ይሄ አሁን ትክክል ነው፣ ይሄ እያስመሰለ ነው፣ ውሸት ነው፣ እንደዛ አይደለም፣ አረ ፎግረን እኮ ትላላችሁ። ለምን መሰላችሁ? ለምሳሌ እናትን ማጣት እናቱን ያጣ ሰው ያን ፊልም ቁጭ ብሎ ያየዋል እና ያን ፊልም ሲያየው ያ ሰውዬ እናቱን ሲያጣ የተሰማውን ስሜት ይሄ ተዋናይ ያን ስሜት ለእሱ ማስተጋባት ካልቻለ እሱ ህይወት ውስጥ ገብቶ የእሱን ቁስል የእሱን ህመም መንካት ካልቻለ ያን ሰው ሊያሳዝነው አይችልም። ስለዚህ አሁን አብርሽ እዚህ ጋር ምንድን ነው ያየሁበት? ሄርሜላ ላይ መውደድ እንጂ ማፍቀር አልተመለከትኩም። ለወጣ ነው ስትለው በቀላሉ ነው በቃ አንቺን የሚያስደስትሽ ከሆነ መንገዱን ጨርቅ ያደርግልሽ ማለትም ይጠቅለልሽ ይጠርልሽ አይነት ነገር ነው ያላት። ስለዚህ ሄርሜላ ከዚህ ብዙ ነገሮችን ትማሪያለሽ፣ ትረጃለሽ ብዬ አስባለሁ። ይወድሻል፣ አያፈቅርሽም። ግልጽ እናውራ፣ ነጭ እናውራ ከተባለ እንዴት አንተ የአብርሽን ልብ በዚህ ልክ አውቃለሁ ብለህ ትንዘባነናለህ ልትሉኝ ትችላላችሁ እንዴ? የሰው ልጅ እኮ ምግባሩ ይገልጸዋል። የሰው ልጅ እኮ ቦዲ ላንጉጅ እኮ ስለሱ ያለበት ይናገራል። ሳይኮሎጂካሊ የሰው ልጅ እያንዳንዱን ሁኔታ መረዳት ይቻላል።
ነገርኳችሁ። ከቦዲ ላንጉጅ የሰውነት ቋንቋ በሰውነት ቋንቋ ራሱ ማየት መረዳት ይቻላል። ገና ሲመጣ እንኳን ምን እንደሆነ ሳያቅ ሄርሜላ ስታቅፈው አይታችሁ ከሆነ ይኸው እዚህ ጋር ይሁን ሩታን ያቀፈበት መንገድና ሄርሜላን ያቀፈበት መንገድ እንኳን አንድ አይደለም። ትናንትና ሩታ ጨጓራ ይነጣኛለች፣ ሩታ እንደዚህ አድርጋኛለች፣ ሩታ እንደዚህ አድርጋኛለች ብሎ እየተናገረ ሳለ እንኳን በዚህ ሁኔታ ውስጥ ዛሬ ላይ መጥቶ ግን ሩታን ያቀፈበት መንገድና አንቺን ያቀፈበት መንገድ አንድ አይደለም። ግልጽ ለማድረግ ያክል ህይወትሽን ደስተኛ ሆነሽ የመኖር መብት አለሽ። በዚህ እድሜሽ ህይወትሽን ማበላሸት አለብሽ ብዬ አላስብም። በሰቀቀን መኖር አለብሽ ብዬ አላስብም። አብርሽ እንደተናገርኩት ነው። አሁንም ደግሜ እነግርሻለሁ፣ ይወድሻል። ሲጀመር የሚወደድ ውጫዊ ገጽታ አለሽ። ምናልባት ደግሞ ውስጣዊ ገጽታሽ ደግሞ ለአብርሽ የሚወደድ ነው። ምናልባት አንቺ ሚዲያ ላይ ይዘሽልን በመጣሽው ልክ ነው እኛ አንቺን ጄጅ እያደረግንሻለን እንጂ እኮ አንቺነትሽን ላይገልጽ ይችላል። አሁን እዚህ ጋር እያሳየሻለሁ ባህሪ አንቺነትሽን የማይገልጽ ባህሪ ሊሆን ይችላል እያሳየሻለሽ እዚህ ጋር። አንዳንድ ጊዜ ነገሮች አስገድዶን እንደዚህ አይነት ሲቹዌሽን ውስጥ እንገባለን። አንዳንድ ጊዜ እኮ የሰው ልጅ ወልዶ ጨካኝ አይሆንም። አንዳንድ ሰው ወልዶ በዚህ ልክ ግግም አይልም። የሆነ የኋላ ታሪክ ይኖረዋል። አላበድርም የለኝም ብሎ ብር ኪስ ውስጥ ይዞ አላበድርም ከሚል ሰው ጀርባ ከዚህ ቀደም የተካደው የሆነ አበድሮ የተካደው ገንዘብ አለ። አያችሁ፣ ማናችንም ብንሆን አናደርግም፣ አንሰጥም ወይም ደግሞ አንፋታም ከምንለው በስተጀርባ ትልቅ ባክግራውንድ ስቶሪ አለ። ስለዚህ ምናልባት ዛሬ ላይ አብርሽ እንዲወድሽ ያደረገው ለእኛ ያሳየሽን ማንነት እጅግ በጣም ግትር በሰው ትዳር ውስጥ የምትገባ ምናምን ነው አይደለ? ለአብርሽ ደግሞ ያሳየሽው ማንነት እጅግ በጣም ፍቅር የሆነ ርቀውት የማይርቅ አይነት ሰው ሆነሻል። ለሱ ሐሴት ነፍሱ እንድታረጋገሽ ሊሆን ይችላል። ለዛም ነው እኮ ልቡ ሩታ ጋር ሳለ ሩታ ጋር ነው ብሎ አንቺን ጥሎ መሄድ የሚያውቃተው ከዚህ ቀደም። ስለዚህ እኛ የምንፈርደው እኛ የምናየው አንቺ በምታሳይን ነው። አንቺ የኔን ህይወት እዩ ብለሽ በፈቀድሽልን ልክ ነው። ስለዚህ አንቺ በሰጠሽን ልክ ነው አንቺ ጄጅ እያደረግን የነበረው። ግን ደግሞ ዛሬ ላይ የወሰንሽው ውሳኔ አየሽ፣ ተመለከትሽ፣ ገመገምሽ። አብርሽ ለአንቺ የሚሆን አይነት አይደለም። በተለይ የመጨረሻ ውሳኔሽ ብዬ የማስበው አብርሽ ድኖ ከመጣ በኋላ ሙሉ በሙሉ በአንቺ እቅፍ ውስጥ የሚሆን መስሎች ነበር። አንቺ 100% እዛ ነገር ላይ እርግጠኛ ነበርሽ። ስታዩ ግን አሁንም ልቡ የሚያመዝነው ሚዛኑ የሚያጋድለው ወደ ሩታ ጋር ነው። እውነታውም ደግሞ ያህ ነዋ። ብዙ ነገሮች ደግሞ ከውጭ ደግሞ አንቺን ፑሽ እያደረጉሽ ነው። ይህን ስልሽ ደግሞ እኔንም ጨምሩ። እኔም ምን አይነት ሴት ነሽ እያልኩኝ እየተሟገጥኩ ነበረ። ራስ ወዳድ ነሽ ስል ነበረ። አሁን ላይ ግን ትክክለኛ ውሳኔ ወሰንሽ። ይህን ስንናገር የነበረው ግን ሄርሚ ዛሬ ላይ ራስሽ በአንድም በተዘዋወሪ ለራስሽ ጥቅም እንደሆነ ተናግረሻል። የኛ ልፋት ለምን በምንም ተአምር አብርሽን የኔ አድርጌው ሳለ እንኳን ደስተኛ መሆን አልቻልኩም፣ የሆነ የጎደለ ያለ ያህል ነገር ይሰማኛል አልሽ። ያ የጎደለው ምን ታውቂያለሽ? አካሉ ከአንቺ ጋር ነበር፣ መንፈሱ፣ እያንዳንዱ ስሜቶቹ ግን ከሩታ ጋርና ከልጁ ጋር ነበር። ይሄ ሙሉነት አያደርግም። አያችሁ። ከዚህ ነገር ግን ይሄ ቪዲዮ የምትመለከቱ ሰዎች፣ በሰው ትዳር መሃል የምትገቡ ሰዎች፣ የሰውን ህይወት ለማመሳቀቅ የተዘጋጃችሁ ሰዎች፣ ነጥቂማ ይሄን የኔ ነው የማደርገው፣ ነጥቂማ የኔ ነው የማደርጋት ብላችሁ የተዘጋጃችሁ ሰዎች ከዚህ ነገር ብዙ ነገር ትማራላችሁ ብዬ አስባለሁ። በፍጹም ይኸውላችሁ ለእኔ ያለውን እንጀራ ሄርሚ፣ ይህንን አንቺም በህይወትሽ እንድታስቀምጩ እፈልጋለሁ። ለአንቺ ያለውን እንጀራ በፍጹም ማንም አይበለውም። በፍጹም በእንግድነት ተጠርተሽ ሰው ቤትም ቢሆን ሄደሽ ትበያዋለሽ ራስሽ። በእንግድነትም ቢሆን ተጠርተሽ ሰው ቤት ራስሽ ትበያዋለሽ እንጂ ለአንቺ ያለውን እንጀራ ማንም አይበለውም። እኛም ማናችንም ብንሆን ለእኛ ያለውን እንጀራ ሰው ቤት በእንግድነት ተጠርተን እንበለዋለን እንጂ የእኛን እንጀራ ማንም አይበለውም። ለእኛ የተፈጠረውን በፍጹም አናጣውም። እና ልልሽ ፈልጌ ነው ዛሬ ላይ መወሰንሽ ትክክል ነው። ዛሬ ላይ እውነተኛ መስመር ላይ ተራምደሻል። ወደኋላ የለም፣ ወደኋላ የለም፣ ወደኋላ የለም፣ ወደኋላ የለም፣ ወደኋላ። ያው አዎ፣ ምን አለች? ከሱ ጋር ባለኝ ነገር ተስፋ ቆርጫለሁ። ተስፋ መቁረጥ እንዴት ያደክማል። የኔ ነው ያሉት ሰው ሙሉ ልክ እኛ በሰጠነው ልክ
እሱ በዛ ላይ ሆኖ ሳይገኝ ሲቀር ህመሙ ያው ሁላችንም እንረዳዋለን። በእርግጥ ፍቅርን ክርስቶስ ያስተማረን በመስጠት ነው። መቀበልን መጸየፍ አድርጎ ነው ያስተማረን። ፍቅር መስጠት ነው፣ መቀበልን መጸየፍ ነው። ልክ ናችሁ። ነገር ግን ያው ምድር ላይ ስንኖር ደግሞ ሰው አይደለን፣ ሰተን መቀበል እንፈልጋለን። ጊቭ ኤንድ ቴክ አድርገነዋል። ፍቅር ደግሞ ዓለማዊ ፍቅር ላይ ስንመጣ ደግሞ ያው ሁላችንም በሪሌሽን ውስጥ ስንሆን ፍቅር ሰተን መቀበል እንፈልጋለን። ሁሌ መስጠት 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 ሲሆን አንዳንድ ጊዜ መስጠት የሚያደርግ ማለት አይደለ? አንዳንድ ጊዜ ከዛ ሰው የሆነ ምላሽ እንጠብቃለን እና ብዙ ጊዜ ግጭት ውስጥ ብዙ ባለትዳሮች ወይም ደግሞ የፍቅር ካፕሎች እኔንም ጨምሮ የምንጣላው ምንድን ነው? ሁሌ እኔ ብቻ ቀደም የሚደውለው፣ ሁሌ እኔ ብቻ ቴክስት የማደርገው፣ ሁሌ 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 እኔ ብቻ የሚሉ ሀሳቦች ያው በስተመጨረሻ ድካም ይፈጥራሉ። ያው እኛ ሰዎችም አይደለን ደካሞችም አይደለን። ፍቅር በሁለት ሰዎች የሚገነባ ትልቅ ድልድይ ነው። ከግራ ከቀኝ ሆነው ነገ ጠዋት ለልጆቻቸው የሚበጅ ትልቅ ድልድይ የሚገነቡት በግራ በቀኝ ሆነው አንድ ላይ ነው። ብቻ የገነቡትን ድልድይ አያሻግርም፣ ጥንካሬም አይኖረውም። ሄርሚ እጅግ በጣም ገብቶሻል። በቃ ሁለታችሁም ድልድዩን አብራችሁ መገንባት ካልቻላችሁ ብቻሽን ከሆነ ይህን ድልድይ ለመገንባት እየጣርሽ የነበረው የሆነ ቀን መፍረሱ አይቀርም። ድልድዩን ባላንስ ማድረግ ነበረባችሁ። ነገር ግን ብቻሽን ነበር ስትገነቢ ስትጋፈጭ የነበረው። አንቺ እኮ በጣም ብዙ ጥረሻል። በነ ቡዜ በነ ዴቭም በኩል ብዙ ጥረሻል። ነገር ግን ያው የማይሆን ነገር ሆኖ ተገኝቷል። ነገር ግን ወደ ቤተሰቦቻችን ይሄን ስላችሁ ከዚህ በኋላ ያው ሄርሚ ጥፋቷን አምና ይቅርታ ጠይቃ በዚህ ተጸጽቻለሁ ብላ ከተመለሰች በፍጹም ከዚህ በኋላ ሄርሚን የሚያንጓጥጥና የሚሰድብ አለ ብዬ አላስብም። ይሄ ተገቢ አይደለም። ያው ሁላችንም ዓላማችን የሰው ልጅ ሀዲዱን ይስታል፣ ከዛም ወደ ትክክለኛው ሀዲድ እንዲመለስ ነው አለ። እኔም እንደዛ ሳጠፋ እኔን ወደ ትክክለኛው ሀዲድ እንዲመልሱኝ ነው። ምክንያቱም አጠፋለሁ፣ ደካማ ነኝ፣ ሰው ነኝ። አሁን ቪዲዮ ቀርጬ ከና ለእናንተ ስመለስ አጠፋለሁ። ግን ደግሞ እንደዚህ አይነት ልክ መካሪዎች ካሉ በፍጹም ወድቄ አልወድቅም። እንደናንተ አይነት መካሪ እልፍ ሲልም ደግሞ ልክ እንደ ቤተሰብ እንደ ወንድም እንደ እህት ጭንቅ እያላችሁ ሀሳብ አስተያየታችሁን የምትሰጡ ዛሬ ምን ተፈጠረ፣ ምን ሆነ፣ እንዴት ሆነ እያላችሁ ልክ እንደ ቤተሰብ የምትቆጣጠሩ ዋው! እንደናንተ አይነት እህትና ወንድም ማግኘት ምንኛ የምታደለው ክርስቶስን። ምክንያቱም አንድ ሰው ለዛ ሰው ባይጨነቅለት ኖሮ እኮ ክብርህን አትጣ እንደዚህ አታድርግ አይለው ነበር። ሄርሚንም ስለመጠለወት አይደለም፣ በማይገባ ነገር ውስጥ እየገባች ስለነበር ነው። መሆን ባሌለባት ቦታ ላይ ስለሆነች ነው። ስለዚህ አሁን ደግሞ በፍጹም አንድ ሰው ከስህተቴ ተምሬያለሁ ብሎ የራሱን ህይወት ለመመስረት ሲሞክር በፍጹም በቀድሞ ማንነቱ ለማሸማቀቅ እንዳሞክሩ። ሄርሚ መስሏት ተሳስታለች። ስለዚህ አሁን ላይ በቃ ላሽ ነው አይደለ? የሰው ልጅ አጥፍቻለሁ ብሎ ይቅርታ ከጠየቀ በኋላ የኋላ ታሪኩ የተመዘዘ ከዚህ ቀደም ባጠፋው ጥፋት መሸማቀቅ አለበት ብዬ አላስብም። ምክንያቱም ብዙ ጊዜ እኛ ትልቁ ችግራችን ምንድን ነው? ተመልሰናል ብለን እየተናገረ በፍጹም ልትቀበሉ ልንቀበል አንችልም። ሁሌ በቀድሞ ማንነታችን ለማሸማቀቅ ብዙ ሰዎች ይሞክራሉ። ይህ መልካም አይደለም። ሄርሚ በቃ በነቃች ጊዜ ነቅታለች፣ በገባት ጊዜ ገብቷል። ተመልሳ ልታጠፋ ትችላለች። ነገር ግን እንደ ወንድም እንደ እህት እንዲህ እየመጣን እንደዛ አይደለም እያለን እንመክራለን። ለማንኛውም ውድ ቤተሰቦቻችን ሩታዬ ዛሬ አይታችኋታል። ሩታን ጨካኝ ናት የምትሉ ሰዎች ሩታን ጨካኝ ናት በፍጹም እንዳትሉ። አይታችኋል ሄርሚ ሲሰማት የነበረውን ስሜት አብራ ሲሰማት እንደነበር፣ ሄርሜላ ስታዝን አብራ ስታዝን እንደነበር አይታችኋል። እባክሽን እኔንም ስሜት አያታርጊኝ ብላ ቶሎ ነው ከዛ ቦታ መሄድ የፈለገችው። ሰው በቃ ሰው ነች። አያችሁ አይደለ? በዚህ ልክ ገፍተሽኛል፣ በዚህ ልክ ትዳሬ ቢሳካልሽ ኖሮ ለማፍረስ ሞክረሻል ብላ እንኳን አልጎፈጠጠችም። ሁላችንም ለሩታ እናመሰግናለን። የምር እንዳንቺ አይነት ስብዕና ያለው ሰው ያብዛለን። ሩቲም ደግሞ ብዙ ጥፋቶችን ታጠፊያለሽ አይደል? አንቺ ከዚህ በኋላ ስማርት ሆነሽ መገኘት አለብሽ። አብርሽን አገኘሽውም አላገኘሽውም ልጅነት ነው። እነዛ ነገሮች በፍጹም ይስተካከላሉ። ግን በአብርሽ ልክ ያጎፈጠጡ አይደለም ያንቺ ጥፋት። ከአብርሽ ጋር ሲመዘኑ አይገናኙም። ለማንኛውም ወደ ቤተሰቦቻችን እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ሄርሚ ዛሬ ባሳየችው ነገር እጅግ በጣም ደስ ብሎኛል። አብርሽና ሩታ ሁሌም እንደምናገረው ሁሌም እናገራለሁ አይደለ? አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። ሁሌም አብርሽና ሩታ አንድ ላይ ሊሆኑ የሚችሉ አብረው ሊበሩ የሚችሉ እርግቦች ናቸው። በፍጹም ተለያይተው የሚለያዩ አይነት ሰዎችም አይደሉም። አብረው እንደሚበሩ አብረው ትልቅ ቦታ እንደሚደርሱ 100% እርግጠኛ ነኝ። ፍቅር ያሸንፋል። ዋላፍ ወዳችኋለሁ።